ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ደግሞ በአማርኛ ቪዲዮአችን በክፍል 2 ተገናኝተናል። እንግዲህ ክፍል አንድን በባለፈው ከኻስ ከበ ያሉት ሰርቻላችሁ ነበረ። ዛሬ ደግሞ ተነስተን እስከ ዘ ድረስ ያሉ ፊደሎችን እንቆጥራለን። ቪዲዮአችን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም ቪዲዮ እስከ መጨረሻ ድረስ ልታዩት ትጠቀሙበታላችሁ ብዬ አስባለሁ። አሁን ወደ ትምህርታችን ስንገባ የአማርኛ ፊደላትና ለተማሪዎች መማሪያ ከተ እስከ ዘ ያሉትን ፊደሎች ያጠቃልላል ማለት ነው። ስለዚህ መጀመሪያ የምናገኘው ምንድነው የተን ቤተሰብ ነው። እዚህ ላይ እንደምታዩት የተ ቤተሰብ ይለናል። የተ ቤተሰብ ማለት ደግሞ ከተ ይዘን እስከ ቱ ድረስ ያሉትን ሁሉም ተውስጥ ያሉትን የምንቆጥርበት ነው። ስለዚህ መጀመሪያ በአማርኛው አለ፣ ከዛ ደግሞ እንግሊዘኛው ወደ እንግሊዘኛው ሲቀየር ምን አይነት ድምጽ ሊኖረው ይችላል፣ ማን ከማን እንጽፋለን የሚሉትን እናያለን ማለት ነው። ስለዚህ ከዚህ ላይ ምን ነው የምታገኙት? መጀመሪያ ተ ነው የምናገኘው። ተ እንግዲህ አማርኛ ሲጻፍ ይችን ነው የምትመስለው ተ። ከዛ ሁለተኛ ድምጽ ደግሞ ይችን ብቻ በመቀጠል እዚህ ላይ ይችን ብቻ በመቀጠል ቱ እንላለን። ድምጹ ደግሞ ኡ የሚል ቅጥያ ነው የሚቀጥለው። ሶስተኛ ደግሞ ይችን ላይ ብቻ ከታች ይችን ብቻ በማዞር ስለዚህ ከመጀመሪያው እችን ብቻ በማዞር እዚህ ላይ ቲ ምትል ወይም ሶስተኛ ድምጽ ቲ ብለን እናነባለን ማለት ነው። ወደ አራተኛው ስንሄድ ታ ነው። አ ለ ታ እንላለን ማለት ነው። ከዛ አምስተኛ ስንሄድ እቺ ቀለበት ያላት ደግሞ ቴ ብለን እንጠራታለን። ከዛ ወደ ስድስተኛው ስንሄድ ደግሞ ት ብለን እናነባለን ማለት ነው። ከዛ ወደ ሰባተኛው ስንሄድ ደግሞ ቶ ኦ ነው የሚሆነው። ይሄ ነው ቀለበትን ያለው ከራሱ ላይ ቶ ብለን እናነባለን ማለት። ስለዚህ ወደ እንግሊዘኛው ክላችሁ ብንሄድ እንደ ጠም ትነበባለች። ያው ብዙ ድምጽ ይኖራታል። እዚህ ላይ ግን እንደ ማን ነው የምናነበው? እንደ ተ ነው የምናነባት። ስለዚህ ቲኢ ተ ብለን እናነባለን። ቲዝ ቱ እንላለን። ቲአይ ደግሞ ቲ እንላለን። ቲኤ ከሆነ ደግሞ ታ እንላለን። ቲኤ ከሆነ ቴ እንላለን። ከዚህ ላይ ኤ ሁለቱም ቦታ ላይ እናገኛታለን እንደ ታና እንደ ቴ። ስለዚህ ይህ ምንድነው የኤ ድምጽ ነው የሚቀየረው። የኤ ድምጽ ይቀየራል ማለት ነው። የኤ ድምጽ እዚህ ላይ እንደ ኤ ነው የሚሆነው፣ እዚህ ላይ ደግሞ እንደ አ ነው የሚሆነው። ስለዚህ እዚህ ላይ እንደ አ ስለሚሆን ተ እንላለን፣ እዚህ ላይ ደግሞ ኤ ስለሚሆን ቴ እንላለን ማለት ነው። እዚህ እንደ ት እንደ ስድስተኛ ድምጽ ደግሞ ለብቻዋ ቲ ለብቻዋ ት ነው የምትሆነው። ኦ ሲሆን ደግሞ ቶ እንላለን ማለት ነው። እዚህ በሙሉ የተ ቤተሰቦች ወይም የተ ድምጾች ብለን እንቆጥራቸዋለን ማለት ነው። ወደ ቀጣይ ስንሄድ ቀጣይ ደግሞ ማንን ነው የምናገኘው? የቸ ቤተሰብ ነው። የቸ ቤተሰብ መሆኑ ምንድነው? ሰባቶችን ልጽ መቆጠር ነው፣ ሌላ ነገር የለውም። ስለዚህ ቸ ደግሞ ከተምትለዩ ይችነች ላይ አንድ አግዳሚ ብቻ ነው የምትጨምረው እንጂ ሌሎቹ ምንድናቸው? ተመሳሳይ ናቸው። ስታይዋት እዚህ ይችን ላይኛውን አንድ አግዳሚ ብቻ ነው የምትጨምረው። ስለዚህ ሌሎቹ ተመሳሳይ ናቸው። ስለዚህ ቸ ስንል ቸ እንደዚህ እንጽፋለን። ከነ እንጽፍና እዚህ ላይ አንድ ብቻ ነው የምናደርግባት። ቹ ስንል ያው እችን ብቻ ማዞር ነው። ቺ ስንል እንደ ቲ ሁሉ እዚህ ላይ እችን ማዞር ነው። ቻ ስንል ደግሞ እንደ ታ እችን ወደዚህ ማዞር ነው። ቼ ስንል ደግሞ እንደ ቲ ምን ማድረግ ነው? እዚህ ላይ ቀለበት ማድረግ ነው ማለት ነው። እችን ቀለበት ማድረግ ነው። ከዛ ማስምን ቺ ስንል ደግሞ ያው እችን እዚህ ላይ ብቻ ዚግዛግ ማድረግ ነው። እችን ብቻ አማ ማድረግን እንተዋታለን ማለት ነው። ቾ ስንል ደግሞ ይች ቀለበት አድርገን እዚህ ላይ አግድም እናደርግና አግዳም መስመር እናስቀምጥና ቾ እንላለን ማለት ነው። ከዛ እዚህ ላይ ምንድነው ወደ እንግሊዘኛ ስንቀይረው ሌሎቹ ምንድን ነበሩ? አንዳንድ ነበሩ። ሸን ኤስኤች አይተነጣ ይችን በተመሳሳይ ምንድነው ኮንሶናንት ዲግራፍ ምንም ሁለት የእንግሊዘኛ ፊደል ነው የምትይዘው። ምክንያቱም የአማርኛ ፊደሎች 34 ናቸው፣ የእንግሊዘኛ ፊደሎች 26 ናቸው። ስለዚህ አይመጣጠኑልንም። በዚህ ምክንያት አንዳችን ሁለት ቦታ ላይ ልንጠቀም እንችላለን። ሁለቶቹን ፊደሎች አንድ ላይ አድርገን አንድ ድምጽ ልንጠቀም እንችላለን። ስለዚህ በዚህ ምክንያት ሁለቶቹን ፊደሎች አንድ ላይ አድርገን እንደማን እንደ ቼ እናነባለን። ስለዚህ ኬ ስንል ኤን እንጨምርና ቼ ሲኤች ኢ ቼ እንላለን። ሲኤች ዩ ደግሞ ቹ እንላለን ማለት አሁን ሲኤች ነው ቋሚ የሚሆነው እዚህ ላይ። ሲኤች አይ ደግሞ ቺ እንላለን። ሲኤች ኤ ቻ፣ ሲኤች ኢ ቼ። ከዛ ሲኤች ለብቻው ስለሆነ ስድስተኛ ድምጹ ቺ ብለን እናነባለን። ሲኤች ኦ ከሆነ ደግሞ ቾ እንላለን ማለት ነው። ቾ ብለን እናነባለን። ወደ ቀጣይ ሰነድ ሀ ነው የምናገኛት። ይቺ ሶስተኛዋ ሀ ወይም ብዙሃን ሀ ተብላ ትጠራለች። ሶስተኛዋ ሀ ነች። አሌፍባን አይተናል፣ ሐመርኳን አይተናል። ይቺ ደግሞ ሶስተኛዋ ሀ ነች። ግን የምናነባቸው ምንድነው? ሶስቶችን ተመሳሳይ ናቸው። ሞክሸ ፊደሎች ናቸው።
እንግሊዝኛ የምንወክላቸው ሶስቶችንም በአንድ ነው። ስለዚህ ይችንን ማን እንላታለን? ሀ እዛ ሁ ሺ ሃ ሼ ህ ሆ ብለን እናነባቸዋለን ማለት ሀ ሁ ሂ ሃ ሼ ህ ሆ ብለን እናነባቸዋለን። ስለዚህ ሀ ስንል እንደ ብዙሃኑና እንደ አማርኛ ምንድነው እንግሊዝኛ አንድ ነው የምንጠቀምባቸው ኤች ኤን ነው የምንጠቀም። ሁ ስንል ደግሞ ኤች ዩን ነው የምንጠቀም። ሂ ስንል ደግሞ ኤች አይን እንጠቀማለን። ሀ ስንል ኤች ኤን እንጠቀማለን። ያው እነዚህ ምንድናቸው? እነዚህ ተመሳሳይ ናቸው ድምጻቸው። አራተኛው ነው የመጀመሪያው የሀ ቤቶች ተመሳሳይ ናቸው። ሂ ስንል ደግሞ ኤች ኢ ነው። ህ ስንል ኤች ለብቻውን ነው። ሆ ስንል ኤች ኦ ነው። ስለዚህ በዚህ መንገድ እናነባለን ማለት ነው። ቀጣይ የምናገኛት ማንን ነው? ነን ነው የምናገኛት። የነ ቤተሰብ ይላል ነን ነው የምናገኛት። ስለዚህ ነ ኑ እች ብቻ በመቀጠል ማለት ነው። ኒ እችን ብቻ በማዞር ና ኔ እችን እች ላይ ብቻ በመቀጠል ን ስድስተኛ ድምፅ ኖ ሰባተኛ ድምፅ ብለን የነ ቤተሰብ ወይም የነ ድምጾች ብለን እናነባቸዋለን። ስለዚህ በእንግሊዝኛ ብናያቸው ደግሞ ነ የምንለው ኤን ኢ ሲሆን ነ እንላለን። ኤን ዩ ሲሆን ኑ እንላለን። ኤን አይ ሲሆን ኒ፣ ኤን ኤ ና፣ ኤን ኢ ኔ፣ ኤን ለብቻውን ን፣ ኤን ኦ ኖ ብለን የነ ቤተሰብ ብለን እናነባቸዋለን ማለት ነው። እሺ ቀጣይ የምናገኛት ማን ነው? የኘ ቤተሰብ ነው። እንግዲህ ካለች ናለች ያለች ኦልሞስት የተወሰነ የሚለያይ እንትን ይቀራረባሉ። ስለዚህ የኘ ቤተሰብ ስንል ደግሞ ከነ ላይ ምን መጨመር ነው? ይችን መጨመር ነው። ይችን ብቻ ከላይ አንድ አግዳሚ ብቻ መጨመር ነው ከነ ላይ። ስለዚህ ኘ ኙ ስንል ደግሞ ይችን ብቻ ነው የምንጨምርባት። ኚ ስንል ደግሞ ይችን እንጨምራለን። ኛ ስንል ኘ ስንል ይችን እንጨምራለን። ኒ እዛ ስድስተኛ ድምፅ፣ እቺ ደግሞ ኞ ሰባተኛ ድምፅ ብለው ኞ ሰባተኛ ድምፅ እናነባለን። ስለዚህ ኘ ኙ ኒ ኛ ኘ ኒ ኞ ብለን እነዚህን የኘ ድምጾች ወይም የኘ ቤተሰቦች እንላለን ማለት ነው። ወደ እንግሊዘኛው ስለ እንግሊዘኛው አሁንም ኮንሶናንት ዲግራፍ ነው። ያ ማለት ሁለት ተነባቢ ነው። ኘ ላይ ብናገኘው አንድ አይደለም፣ ሁለት ተነባቢ ነው የምናገኘው። ስለዚህ ኘ ስንል ጂኤን አለ፣ ኘ ስንል ጂኤን ኢ አለ፣ ኘ ስንል ማለት ነው። መጀመሪያ ስድስተኛውን ነው የምንወስዳት። ስድስተኛ ኘ ስንል ጂኤን ነው። ከዚህ ተነስተው ነው ሌሎቹን እንጨምርባቸው። ስለዚህ ጂኤን ኢ ኘ እንላለን፣ ጂኤን ኢ ኘ እንላለን፣ ጂኤን ዩ ኙ። ስለዚህ ጂኤን ምንድነው? ከዚህ ላይ ቋሚ ነው የሚሆን ማለት ነው። ኙ ስንል ጂኤን ዩ፣ ኒ ስንል ጂኤን አይ፣ ኒ ስንል ኒ ሶስተኛ ድምፅ ማለት ነው። ጂኤን አይ። ኛ ስንል ደግሞ ጂኤን ኤ አ የሚል ድምፅ ይኖረዋል። ኛ ስንል ማለት ነው። ኔ ስንል ደግሞ ጂኤን ኢ ነው። ኔ ስንል ጂኤን ኢ ከዛ ስድስተኛ ድምፅ ሲሆን አናባቢ ሳንጨምርበት ኒ ብለን ጂኤን ኤ እናነባለን ማለት ነው። ኞ ስንል ደግሞ ጂኤን ኦ ነው። ኞ ስንል ጂኤን ኦ ኞ ብለን እናነባለን ማለት ነው። ቀጣይ የአቤቶችን ነው የምናገኛቸው። የአቤተሰብ ይለናል። የአቤቶች ከሌሎቹ ሁሉ ተለየት ያለች ነች። ከሌሎቹ ሁሉ እስካሁን ካየናቸው ለየት ያሉ ናቸው። በእንግሊዝኛ የሚወክሉት ምንድን ነው? የብቻ እያንዳንዳቸውን ፊደል ነው። እዚህ ላይ ቋሚ የሚሆን ተነባቢ የለንም። አናባቢ ናቸው ሁሎችም እዚህ ላይ ስታያቸው ማለት ነው። እዚህ ላይ ሁሎችም የሚሆኑት ምንድነው? አናባቢ ሆነው ነው የምናገኛቸው። ሌሎቹ ተነባቢ ይይዙ ነበር፣ እነዚህ ግን አይይዙም። ስለዚህ አ ስንል ኤ ነው። አ ኤ ኡ ዩ ኢ ነው። አይ አ አ ኤ ስንል ኢ ስንል ደግሞ ይ ኦ ስንል ደግሞ ኦ ይሆናል ማለት ነው። ስለዚህ ያው ይቺ ምን አንደነች? ይቺ ወደ አማርኛ ስንወስደው እንትን ላይ አትጻፍም፣ ለእንትን ላይ የተቀመጠችው እንጂ ይቺ አትጻፍም። ስለዚህ አ ኡ ኢ አ ኤ እ ኦ ብለን የአማርኛውን ስንቆጥር እንግሊዝኛው ደግሞ እንደ አ ኤ እንደ ኡ ዩ እንደ ኢ አይ እንደ አ ኤ እንደ ኤ ኢ እንደ እዚህ ላይ ያው ለፎርም ነው የተቀመጠ፣ አንጠቀመውም፣ የኛውን አንጠቀመውም። ኦ ብለን እናነባለን ማለት ነው። ይህ የአ ቤተሰብ
ተብለው ይጠራሉ ማለት ነው። ቀጣይ ምንድነው? የከቤተሰብን ነው የምናገኛቸው። የከቤተሰብ አሉ። የከቤተሰቦች ይሄን ሽንት መስላለች። ስለዚህ የከቤተሰቦች ደግሞ ጠቅላላ አድርገን ስናያቸው ምንድነው? 7 ናቸው እንደሌሎች ሁሉ። ስለዚህ ከዛ ኩ ስንል ይችን እንቀጥላለን። ሁለተኛ ድምፅ ኩ፣ ኪ ሶስተኛ ድምፅ፣ ካ አራተኛ ድምፅ፣ ኬ አምስተኛ ድምፅ፣ ክ ስድስተኛ ድምፅ፣ ኮ ሰባተኛ ድምፅ። ስለዚህ እነዚህ የከቤተሰቦች ተብለው ይጠራሉ። ሁሎችም የሚወጡት ምንድነው? ከከ ነው የሚወጡ። ስለዚህ ገኛው ወደ አማርኛ የሚቀይረው የሚጽፈውን ስናይ ደግሞ እንደ ከ ማን እናነባለን? ኬኢ ከ፣ ኬዩ ኩ፣ ኬአይ ኪ፣ ኬኤ ካ፣ ኬኢ ኬ፣ ኬ ለብቻውን ክ፣ ከዛ ኬኦ ኮ ብለን 7ን ድምፅ እናነባለን ማለት ነው። ቀጣይ የኸ ቤተሰብን እናገኛለን። ስለዚህ ይቺ ኸ ደግሞ አማርኛውን በእንግሊዝኛ ስንጽፈው እንደ ኸ ነው የምትሆነው። ምክንያቱም ስትነበብ ፕሮናንስ ስትደረግ ኦልሞስት ወደ ኸ እየተጠጋች ስለምትሄድ ማለት። ስለዚህ የኸ ቤተሰብ ይለናል። እንደ ከ አድርገን እንደ ከ እና እዚሽ ላይ ብቻ መጠጠል ነው። ይህን ከላይ ያለውን አንዳንድ አግዳሚ መጨመር ነው። ሌላ ሁሎችም እንደ ከ ድምጾች ነው የሚሄዱት። ስለዚህ ኸ ስንል ያው ኤል ይመስላል ኸ ብለን እንጠራካለን። ሁ ስንል ያው ሁ ሁለተኛ ድምፅ፣ ሂ ስንል ሶስተኛ ድምፅ ሂ፣ ሃ ስንል አራተኛ ድምፅ ሃ፣ ሄ ስንል ይኸው አምስተኛ ድምፅ ሄ፣ ህ ስንል ስድስተኛ ድምፅ ህ፣ ሆ ስንል ይሄ ሰባተኛ ድምፅ ሆ። ስለዚህ ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን የኸ ቤተሰብ ብለን እናነባለን። ስለዚህ እንደ ኸ የምናነበው ኤች ኢ ይሆናል። እንደ ሁ የምናነበው ኤች ዩ ይሆናል። እንደ ሂ የምናነበው ኤች አይ ይሆናል። እንደ ሃ የምናነበው ኤች ኤ ይሆናል። እንደ ሂ የምናነበው ኤች ኢ ይሆናል። እንደ ሁ ወይም እንደ ስድስተኛው የምናነበው ኤች ብቻውን ይሆናል። እንደ ሁ የምናነበው ደግሞ ኤች ኦ ይሆናል ማለት ነው። ስለዚህ እነዚህ የኸ ቤተሰቦች እንላቸዋለን። አማርኛው በእንግሊዝኛ ተገልብጦ ሲጻፍ ማለት ነው። እሺ ቀጣይ ማን ነው የምናገኝ? የወ ቤተሰብን ነው የምናገኝ። የወ ቤተሰብን እናገኛለን። የወ ቤተሰብ ስለዚህ እንደዛ አድርገን ወን እንጽፋታለን። ስለዚህ ወ የመጀመሪያ ድምፅ ወ፣ ይችኛው ርዘም ይላል። ዊ ይችኛዋ ደግሞ ጠበቅ ትላለች። ዊ ሶስተኛ ድምፅ ዋ፣ ይችኛዋ አራተኛ ድምፅ በጣም ከፍ ትላለች ስትነበብ። ዌ ይችኛዋ በተመሳሳይ ከጠዝቀና አረሽን ትሆናለች። ዌ ከዛ ይችኛዋ ው ስንላት ደግሞ አጭር ነች፣ ለስላሳ ነች። ከዛ ምንነች ደግሞ ቶሎ ነው አፋችን የሚመጣው። አሁን እዚህ ጋር ሁለተኛውን ድምፅ ስታዩና ስድስተኛውን ድምፅ ስታዩ ትንሽ የመመሳሰል ባህሪ ይኖረዋል። ግን ይሄኛው አንደኛ ድምፁ ለስላሳ ነው፣ ሁለተኛ አጭር ነው። ይሄኛው ግና ምንድነው ትንሽ ይረዝማል፣ ው እንለዋለን። ይሄ ግን ው ነው መሆን ያለበት። ይሄኛው በጣም ምን ይላል ያጥራል ማለት ነው። ወ ስንል ደግሞ ወ ነው። አሁን ከዚህኛው ጋር ራሱ ምንድነው ተመሳሳይ ይመስላል፣ ድምፁ ይቀራረባል። ወ ከዛ ይህኛውን ደግሞ ሰባተኛውን ስንወስድ ምንድነው ወ ይሆናል ማለት ነው። ስለዚህ ይህኛው ግን ምን ይሆናል? ይረዝማል ስንለው ድምፁ ይረዝማል። ስለዚህ ወ ስንል ደብሊው ኢ ነው። ው ስንል ደብሊው ኢ ዩ፣ ዊ ስንል ደብሊው አይ፣ ዋ ስንል ደብሊው ኤ፣ ዌ ስንል ደብሊው ኢ፣ ው ስንል እንዳለ ደብሊው ለብቻው ነውና ከዛ ወ ስንል ደግሞ ደብሊው ኦ ወ ብለን እናነባለን። እሺ የወ ቤተሰብ ብለን እንጠራዋለን ማለት ነው። ቀጣይ ማንን ነው የምናገኝ? የአ ቤተሰብ ነው። ያኛው አልፋው አ ስንለው ቅድም ያየነው፣ ይሄኛው ደግሞ አይኑ አ ተብሎ ይጠራል። ሁለቶቹም ሞክሼ ናቸው፣ ተመሳሳይ ድምፅ አላቸው፣ ነገር ግን የተለያየ ቅርጽ አላቸው ማለት ነው። ስለዚህ ሞክሼ ፊደሎች እንላቸዋለን ማለት ነው። ይህ የአ ቤተሰብ የዩ አ፣ ያኛው አልፋው አ ስንለው ይሄኛው ደግሞ አይኑ አ ብለን እንጠራለን ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ ብለን እነዚህ የአ ቤተሰቦች ብለን እንጠራቸዋለን። እንዳልፈው አ ሁሉ ይህኛው የተለየ ነው። ሁሉም ምን የለውም ተነባቢ የለውም፣ አናባቢዎች ብቻ ናቸው እዚህ ላይ የሚቀመጡ። እንደ አ ኤ፣ እንደ ኡ ዩ፣ እንደ ኢ ኢ፣ እንደ አ ኤ፣ እንደ ኤ ኢ፣ እንደ እ አሁንችም ለክሩ የተቀመጠች እንጂ ምን አትልም ማለት ነው፣ አትሞከርም። ኦ ስንል ደግሞ ኦ እንዳለ ራሱን እናስቀምጣለን ማለት ነው። ቀጣይ የማንን ቤተሰብ ነው የምናገኘው? የዘን ቤተሰብ ነው የምናገኘው። የዘን ቤተሰብ እናገኛለን ማለት ነው።
ስለዚህ ዘን ደግሞ ሁለት ቋሚ አድርገን መካከል ላይ አንድ አግዳሚ ነው የምናገኘው። ስለዚህ ዘ ስንል ይሄን ይመስላል። ዙ ስንል ይሄው እዚህ ላይ አግዳሚ እንጨምራለን። ዚ ስንል ይችን ብቻ ማዞር ነው። ዛ ስንል ይችን ማሳጠር አራተኛ ድሮን። ዜ ስንል ይችን ብቻ ቀለበት መጨመር ነው። ዝ ስንል ስድስተኛ ድምፅ ይችን ወደ ታች ማዞር ነው። ዞ ስንል ይችኛዋን ወገን ማሳጠር ማለት ነው። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ ብለን የዘ ቤተሰብ እናነባለን ማለት ነው። ወደ እንግሊዘኛ አማርኛም በእንግሊዘኛ ስንጽፈው እንደዛ ምናነበው ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ ኢ ሌ ዜድ ለብቻው ሲሆን ደግሞ ዝ ብላችሁ ታነባላችሁ። ዜድ ኦ ሲሆን ደግሞ ዞ ብለን ሰባትን ድምፅ እንቆጥራለን ማለት ነው። ሰባትን ድምፅ እንቆጥራለን። የዛሬ ክላሳችን ይሄን ይመስላል። መጨረሻ ምን አለ? የመጨረሻ እንደተለመደ መፎከራችን እንለማመድ ይላል። ቀጣይ ፊደላትን ለመማርና ቃላትን ለመለማመድ ቻናሉን ሳብስክራይብ ያድርጉ። በቀጣይ ቪዲዮአችን ከዚህ ቀጥሎ ያሉትን ይዤላችሁ እመጣለሁ። እስከዚያ ከአሁኑ ከእናንተ ጋር የተነጋገርኩኝ መልካም ጊዜ